ሰላም ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። የሄርሜላ መጥፋት ብዙ ነገሮችን እያበላሸና ብዙ መነጋገሪያ ሆኗል። አብርሽም እንግዲህ ዳኒን ኤፋን አሳስሯቸው ነበር። አሁን ደግሞ አዲስ የወጣ መረጃ ኤፍሬም ተለቋል። ስለዚህ ያው ፍርድ ቤት ፖሊስ ጣቢያ ነፃ ስላደረጋችሁ ነው ማለት ነው። ነገር ግን አሁን ያገተው ሰውዬ ታውቋል። ያማንም የሩታ ወንድም ኖቫ ነው ያገታት ማለት ነው። ምክንያቱም አብርሽ በሚሰራው ስራ ደስተኛ ስላልሆንኩ ሄርሜላን አግቻታለሁ የሚል ምላሽ ነው የሰጠው። በፍጹም አብርሽ የሚሰራውን ስራ እስካላቆመ ድረስ በፍጹም በሩታ ላይ የሚፈጽመውን የሞራል መረማመድ እሱን እስካላቆመ ድረስ ማነው ሄርሜላን በፍጹም አለቃትም ያገትኳትም ምን የሚል ምላሽ ነው የሰጠው። ስለዚህ ፊር ወዲህ ቁዝምዝም ወዲያ ነው ማለት ነው። ለነገሩ ሩታም ዳኒም ኤፍሬም ቢሆን ብዙ ሲያሾፉ ቆይተዋል። ስለዚህ እስር ቤትም አብርሃም ሊያስገባቸው ነገር ግን ፍርድ ቤት ፖሊስ ጣቢያ ሊለቀቁ ችለዋል ማለት ነው። መረጃ እስከሌለ ድረስ መረጃ ከሌለ እሱም አብርሃም እንዳለው እንደሚወጡ አስረግጠው ተናግሯል። ስለዚህ እሱ ሲፈልግ በነበረ ሰዓት የማሾፋቸው ነገር ስላበሳጨው ነው ሊያሳስራቸው እየተገደደው ማለት ነው። ነገር ግን አሁን መረጃዎችን የሚያሳዩት ኤፍሬም ተፈቷል። ስለዚህ ዋና የልጅቷ መታገት ያለበት ኖቫ ነው ማለት ነው። ኖቫ ማለት የሩታ ወንድም ማለት ነው። ስለዚህ ነገሮች ሁሉ ወደ ኖቫ ወደ ዞሮ ነገሮች ሁሉ ከሩታ ራስ ላይ እንዳልወረደ ትልቅ ማሳያ ነው። እሷ የለሁበትም የምትልም ያው የልጅነት እስከሆነች ድረስ ነው ፖሊስ ጣቢያም ያልታሰረችው እንጂ ነገሩን ያው ታውቀዋለች ተብሎ ነው የሚታሰበው። ምክንያቱም በዛም ቢሆን በዚህ የመነጋገሯ ስለማይቀር ከኖቫ ጋር ማለት ነው። ስለዚህ ዋናው ተዋናይ ኖቫ ሆኗል። በፊትም ሩታና አብርሽ እንዲፈቱ እንዲለያዩ ትልቅ ሚና ሲጫወት የነበረው ኖቫም መሆኑ የታወቀ ነው። ምክንያቱም ልጅ ያለው ብሎ ሴራ ሰርቶ የልጁን እናት አምጥቶ ዲኤንኤን ሁሉ አሰርቶ ትክክል የአብርሃም ልጅ እንዲሆን ያው ማስረጃ አምጥቶ ነገር ግን በኋላ ላይ ያው የልጁም እናት ብትሆን ሴራ ሰርታ እንደሆነ በግልጽ ተናግራለች፣ ይቅርታም ጠይቃለች። ስለዚህ ያንን ፌክ የሰራ ያንን ስህተት የሰራ ያንን አቀነባብሮ የሰራ ሰው አሁንም ከአብርሃም ላይ እንዳልወረደ ትልቅ ማሳያ ነው። በሄርሜላ መጥቶበታል። ሄርሜላንም ያገታት እሱ ነው። ስለዚህ ነገሮች ሁሉ እየተካበዱ ነው። በጣም አስቸጋሪ ነገር ነው እየሆነ ያለው። የአብርሃም ፈተና በጣም ከባድ ነው። ድራማ ይመስላል። ያው ቀልድ አይነት ነገር ነው የሚመስለው ሲታይ ነገሩ። ነገር ግን ያክል ነገሮች ሁሉ ሲሪየስ ከበድ ያሉ ነገር መሆኑ እየታየ ነው። ስለዚህ አብርሃም በኖቫ ላይ ምን ይወስናል፣ ያሳስረዋል ወይ የሚለውን ነገር የምንመለስበት ይሆናል። ነገር ግን የአብርሃም ፈተና አሁንም እንደቀጠለ ነው። ለማንኛውም ሄርሜላ ያለችበት ቦታ ታውቋል። ትልቁን ሚና የተጫወተው ኖቫ ነው። ቤተሰብ ያላችሁበት ሰላማችሁ ብዝት ይበል። ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆን ይቻላል። በያላችሁበት ሰላማችሁ ብዝት ይበል። በሌላ ጊዜ እንገናኛለን። ይመቻችሁ።